አባ የምሬን ነው። እባክህ ይቅር በለኝ። በጣም አጥፍቻለሁ፣ አሳዝኜሃለሁ። ጥለባት እሷም አንተ ጋር ሆና ሽማግሌ ላክ። በቃ እኔ ተዘጋጅቼ ጨርሻለሁ። ቤተሰቦች ምን ያውቁ መሰለሽ ሚስቴን እጄ እንደምመጣ ቤቱን እሸጠዋለሁ። ነገር ግን ቤቱን የሚሸጠው ያ የምታዩን ሰይጣን በድጋሚ ስታዩ። አሃ አሁን ገባኝ። በዚህ ቢዚ ሆኜ ሽምግልናውን የምተወው መስሎ ነበር። ብታገኛት እንኳን አክስት ተብዬዋ በጣም ክፉ ናት። አባዬ ይሄ ጥበብ ሳይሆን ጠመንጃ ነው የሚያስፈልገው። በሉ ደህና ሁኑ። ቆይ አንተ ልጅ ምን ላድርግ? ምን ይሻልሃል? ውጭ ወጥተን እናውራ። ምንድን ነው ወጥተን የምናወራው? ቶሎ ብትተኛ ይሻላል። ምክንያቱም ማስኮን መስሎ አንተ ነው። እኔ ፈሪ መስልሃለሁ? ለማንኛውም አንተ ስራ ፈት። አሁን ተነስ እንውጣ። ቆይ አንተ ማን ሆነ ነው የዚህ ቤት ቆራጭ ፈላጭ ሆንከው? አንተ ማን ስለሆንክ ነው እንደዚህ አይነት የቀሽም ስራ እዚህ ቤት ውስጥ የምትሰራው? ይሄ ምንድነው የምትፈልገው? አሁን ጉድህን ሳላጋለጠው ተነስ እንውጣ። ውጣ። አዎ ውጣ። እናንተ ልጆች ምንድነው የሚያጋጫችሁ? ማሚ ይሄ ልጅ እዚህ ቤት ምን ይሰራል? ታው እንጂ ተመስገን። እኔ እኮ ፈቅጄለት ነው። ማሚ እሱ ልክ ነው። ራሴን እንድችልና እንድቆም እየፈለገ ነው። ታማሃል እኮ። አሁን ደህና ነኝ ማሚ። ከወንድሜ ተመስገን ጋር ውጭ አወራለሁ። እሺ እናንተ ሁለታችሁ ከተስማማችሁ እሺ ደስ ይለኛል። አባ እስኪ እናባትና ልጅ ተረጋግተን እናውራ። ለእኔማ ልጄ ነበርሽ፣ ጉር ሰራሽኝ እንጂ ጥፋትሽን እኮ አላመንሽም። ምንም እንዳልተፈጠረ አድርገሽ ነው ያየሽው። አባ የምሬን ነው። እባክህ ይቅር በለኝ። በጣም አጥፍቻለሁ፣ አሳዝኜሃለሁ። ይቅር መባባሉ መች ከፋ? አንቺ ግን የምነግርሽ ነገሮች በሙሉ አሻፈረኝ እያልሽ ነው። እንደዛ እኮ አይደለም ነገሩ አባ። ለምን ሲባል ሄደሽ ቀረሽ? መጀመሪያ አባዬ የነበረበት ነገር ያኔ ደውዬ ሳወራችሁ እንደነበረው ነው። በጣም ከባድ ነገር ውስጥ ነበር። ታዲያ እኮ እሳቸው ጥሩ ሰው ናቸው። በእሳቸው ለምንድን ነው የምታሳብቢው? እኔም አባ አንተን አባቴን ስለምወደው እኮ ነው በሱ ጨክኜ ዝም ማለት ያልቻልኩት። አሁን እኮ የጮኛሽ አባት በሀገሩ የተከበሩ የተፈሩ ናቸው። ትሁቴ መውደቂያሽን አዘጋጅ። እጮኛሽ አልገባ? አዎ እጮኛሽ። ደግሞ እኮ ምን ይወጣለታል? ይኸውልህ እኔ ልጄን አባት ነው የማገባው። የልጅሽ አባት ክፉ ሰው ነው። ደግሞ እኮ ብዙ ነገር ሰርቶሻል። ግን ደግሞ አባ ጽኑ ፍቅር ያየሁት እሱ ጋር ብቻ ነው። አንተም እህቴም ማንም የቤተሰብ አካል እኮ ትሁት ጠፋች ብሎ ሊፈልገኝ የመጣ የለም። እሱ ግን እኔ ከዚህ ሀገር እግሬ ሲወጣ ተከትሎ ይመጣ።
እኔም ብሎ በጣም ብዙ መከራ አይቷል። እኔ እንኳን በአቅሜ በጣም ብዙ ገፍቻለሁ። እና ያ ሁሉን ነገር ረስተሽ ይቅር አልኩት እያልሽ ነው? አዎ ይቅር በለኝ። ወደድሽም ጠላሽም እኔ ያመጣሁልሽም ባል ነው የምታገኘው። ነው አባ እንጣላ? እንጣላ። ብንጣላ ምን ይመጣል? ማያ እኔ የምለው ስራ የለህም እንዴ? አልደጋግምልሽም። እኔን ግን በመንገዴ ሁሉ እየመጣህ አትከታተለኝ። ባልከተልሽ ደስ ይለኝ ነበረ፣ ግን ምንም ማድረግ አልችልም። እመነኝ፣ ትሁት አንተን አታገባህም። ካልፈለገች ምን ያህል ርቀት እንደምትጓዝ አንተም ቤተሰቦችህም ያውቁታል። ቤተሰቦች ምን የሚያውቁ መሰለሽ? ሚስቴን ይዤ እንደምመጣ። እነሱም አንተም መረዳት ያለባችሁ ጉዳይ ይሄንን ነው፣ እሷ አንተን እንደማታገባ ማለት ነው። አሁን ከአንቺ ጋር መከራከር ሳይሆን አላማዬ እውነቱን ማሳወቅ ነው። ትሁት ፊት እንዳትል ንገሪያት። አንተ በህይወት መኖር ከፈለክ ብዙ አትፍጠን፣ ምክሬ ነው። እሺ ጓደኛ አንቺን ያገባሻል፣ እሱን ደግሞ አሳይሻለሁ። አንተ እኔን ተወኝ፣ በቃ አትፈታተነኝ። ትሰማኛለህ? እኔ እናንተን እኮ የሚያገናኘን ነገር አልነበረ አለ እንጂ እንደዛ ስታስጨንቅ የነበርከው ሰውዬ አሁን ደርሰህ ጠበቃ ካልሆንኩ ትላለህ። ያ ማለት እኮ እኔ የሚጸጸት ልብ አለኝ ማለት ነው። እሱንስ ቢሆን ተጸጽተህ ነው አሁን በሰላም የምታድረው? አንድ ሴት ልጅ ጠልፈህ ከሀገር አውጥተህ ደፍረህ ብን ብላ ከሀገር ከወጣች በኋላ አሁን ደርሰህ እያዘንክላት ነው? አንተ ማትረባ ደደብ ነህ። እሺ እንዳንተ አይነት ማይብ ደግሞ አይገባትም። አውቃለሁ። እኔ አንተን ገድዬ እሷን መክና እንድትቀር እያደረግህ። ለምን መክና ትቀራለች? ይሄ ሁሉ ሰው እሷን ካላገባው የሚል አይደለ? እኔ ብተዋት እንኳን አንተ ዞር ብለህ እንደማታያት አውቃለሁ። ሰማኛለህ? አላማህ እሷን ማግባት ከሆነ ትኩረትን እሱ ላይ አድርግ። ቀኑ ደርሷል። አይ ካልክ ደግሞ በድድህ አስቀርችህ ከፕሮግራም ውጭ ነው ማለት አልሰራው ነው ማለት እድል አንቺ ነሽ አይደል? እኔ ምን ተመስገን ማታ ያስገባሽው? እኔ ምን ማውቀው ነገር ነው? በዚህ ተንኮልሽ የምትጠቀሚ መስሎሽ ነው? ስለምን ጥቅም ነው የምታወራው? ሰውዬ እኔ የራሴ ችግር ነው እያሳሰበኝ ያለው። እማይሆን ነገር አታስብ። ብልጥ ብትሆኝና አብረሽኝ በነበርሽ ከዛ የምትወጂውን ሰው ባገባሽ ነበር። ስለምን የጋራ ጥቅም ነው የምታወራው? ይኸውልህ ሽምግልና ደርሷል። ጊዜ ነው የማይሆን ነገር ላይ ታወቅ። ጠብቂ አንቺ በረሮ። ጌታዬ ይሁን ነገር ላማክርህ ነበር። እሺ ምንድን ነው? አውሪኝ።
እኔ ይሄ ቤት ምንም ሰላም እየሰጠኝ አይደለም። እየተጨነቅኩ ነው ያለሁት። አዎ እያየሁ ነው። ጥሩ እንኳን ተረዳኝ። ብንሸጠውስ? እንዴ እየቀለድክብኝ ነው? አይ እኔ በአንቺ እንዴት ቀልዳለሁ? ልጁ የመጣበት አመጣጥ ገርሞኝ ነው እንጂ። እና ምን ትለኛለህ? ቤቱን እሸጠዋለሁ። ነገር ግን ቤቱን የሚሸጠው ያ የምታየውን ሰይጣን በድጋሚ ስታዩ ነው። እሺ ደስ ይለኛል። ጥሩ ተስማምቻለሁ። እግዚአብሔር ይስጥህ። ስለተረዳኝ በጣም አመሰግናለሁ። ምንም አይደለም። የኔ ቤት ከአንቺ ሰላም የሚበልጥ ነገር የለም። እንደፈራሁት ያሰብኩትን አደረገ። እንዴ አባዬ ይሄን ጠብቀህ ነበር? አዎ፣ ግን እንዲህ በቀላሉ ጨዋታው ይጋለጣል ብዬ አላሰብኩም ነበር። ምን አለ በጠራኸኝ? አባዬ መጠራራቱ እኮ አስፈላጊ መስሎ አልታየኝም። ደግሞ ማክሱን አውልቄ እጄ ላይ ይዤው ስለነበረ ማዘር በዚያ ጊዜ ብታይ እሱን መጠርጠር ይከብዳት ነበር። በቅቤ ምላሱ ደልሏት እኮ እና ቤቱ ይሸጣለች። እኔም ደግመሽ ካየሽው ሽጪው ብያታለሁ። ደግነቱ ድጋሚ እንደዛ ያደርግ ቢሞክረው ጥሩ ነበር። በአይኗ አይታ ምንም እንደሌለና እሱ እንዳሴረው ማወቅ ነበረባት። ኦኬ እንደዛ ከሆነ ችግር የለውም። እኔ በዘዴ እንዲገባ አደርጋለሁ። ጥሩ እንደሱ ይሻላል። ስለ ትሁቴ ምን አዲስ ነገር አለ? በቃ እኔ ተዘጋጅቼ ጨርሻለሁ። ይቅናችሁ። መልካም የትዳር ጊዜ። እንግዲህ አባዬ ገና መቼ እሱ ጋር ደረስን? መች ቀረ ብለን። ቆይ ሽምግልናችን ይለቅ። ትሁቴንስ የመጨረሻ ፈተናው ያርግላት። ልትደራደረኝ ጠራኝ? አዎ። እሺ ምን ልትለኝ? እኔ ምንም ልልህ አይደለም። በባለፈው ደብሮኝ ነው፣ ይቅርታ ልጠይቅህ ነው። ይኸውልህ ተመስገን፣ የአንተ ይቅርታ ይቅርብኝ፣ ተወኝ። ነኝ ልክ ነህ፣ ልትወው ይገባል። በባለፈው ማክስ አግኝቼ ነበር። ስለዚህ ማክሱን እዛው ትቼ የወጣሁት። እንደፈለክ መሆን ትችላለህ። ማለት ሰውዬው አስቀየመህ እንዴ? ማነው ሰውዬው? አባዬ ነዋ። እሱን ተወው፣ እኔ ማውራት አልፈልግም። ግን ደግሞ የፈለግከው ማለት ትችላለህ። አሃ አሁን ገባኝ። በዚህ ቢዚ ሆኜ ሽምግልናውን የምተወው መስሎ ነበር። አንተ ደስ እንዳላስበው። እኔ ግን ምንም እንደማያገባኝ ብቻ ነው ልነግርህ የምችለው። አሎ ጋሽ ተሻለ። ደህና ነኝ። እንዴት ነህ? ደህና ነህ? ምን ሰማህ? አውቃለሁ። እና ምን ተፈጠረ? ያው የልጅ ነገር ነው። አንተስ ታውቀው የለም? ልክ ነህ። ያው ትሁቴ እዚህ ሀገር ረጅም ጊዜ አልነበረችም። በቃ አስተካክላለሁ ሁሉንም ነገር። አይ ትሁት ልጄ እንደው ጉር ታረጊ። ምን እያረክ ነው? ቆይ ምን አደረኩ? እንዴት ያየውን የሰማውን እየወሰድክ ለአባት የምትናገረው? እና ለማን ልንገር? ለሱ ነው እንጂ። አንተ ልታገባ አይደለም እንዴ? ራስን ችለህ ቤተሰብ እኮ ልትመሰርት ነው።
እናስገድጄ ነው ማገባት። ለሷም ለኔም የመጣውን እድል እየገፋች ነው። የምን እድል? የምፈልገው ስራ የሚስተካከልልኝ ሳገባ እንደሆነ ተነግሮኛል። ታዲያ ትሁቴን እንዴት መረጥካትሽ? ወድጃት ነው። ሳታያት? ድሮ አውቃታለሁ። ደግሞ ስለሷ መወራቱን መች ቀረ። ስለዚህ ከፈለካት ለምን አትታገስም? ከቤተሰብ ጋር ልታነካካ ነው? የሚያሳስብ እሱ ነው እንዴ? አዎ፣ እኔ ዝምድናዬ ከአባትህ ጋር ነው። ታዲያ ምን ላድርግ? እሱ ጥያቄን ከኔ ጋር መመካከር እያለብህ ሄደህ ለእሱ ትናገራለህ። መፍትሄ ካለ ብዬ ነው። እሱ ጋር ምን መፍትሄ ይገኛል? ወንድ ልጅ ነህ፣ ችግርን ራስህ ፍታ። እኔ ልጄን ብቁ ለሆነ ሰው ነው የምሰጠው። ምን ላድርግ ታዲያ? ጥለፋት። እሷም አንተ ጋር ሆና ሽማግሌ ላክ። እሱ ጥሩ፣ ደስ ይለኛል። ታዲያ ጥለፋት ስለ ጉዳት ማለት አይደለም። ይኸው ቶሎ ሂድና ሮጥ ያዛት። ለቱት ከነገረቻት አናገኛትም። ሩጥ ቶሎ በይ። ወይ አንቺ ልጅ በማያገባሽ አትግቢ። እህቴ መከራን ተወጣች፣ ሌላ መከራ አትሁንባት። አንቺም እንዴት ነሽ? እህቷ ነኝ፣ የእናቷ ያባቷ ልጅ እህቷ። ተረጋጊ። ባል ነው የምታገባው። ካንተ ጋር መሆን ባል መሆን አይደለም። ጭራሽ ልጠልፋት ትዶልታለህ። አንቺ ልጠልፋት አልነበረ? እሱም ጠላቴ ነበር። እሱ ግን ከስተቱ ተምሯል። አንተ ግን ስተት አያልቅም። ላግባት ነው ያልኩት። እጮኛ ያላት ብለናል እኮ። አሁን ወደ አባትሽ ሂጂ። ልቀቀኝ። ነይ ሄሎ፣ አቤት። ምን ነው ችግር አለ እንዴ? ምን ተሙ ምንድን ነው? አባዬ መሄዴ ነው። መታወቂያ እኔ ጋር ስላለ ነው እዚህ የመጣሁት። እኔ ራሴ ሳልቀበል እንዴት ረሳሁት? ቆይ ወዴት ነው የምትሄደው? እኔ ተመስገን በህይወት እያለሁ ትሁቴን ሊጠልፉብኝ እኮ ነው። ተሙ ተረጋጋ። እዚህ ከደረስኩ በኋላ የምን መረጋጋት? መሞትም ካለብኝ ለእሷ ስል ሞትላታለሁ። ወይ ልከተል? አባዬ አንተ እዚህ ታስፈልጋል። እባክህ ሁሉም ነገር በጥበብ ነው የሚሆነው። አባዬ ይሄ ጥበብ ሳይሆን ጠመንጃ ነው የሚያስፈልገው። በሉ ደህና ሁኑ። የማላቅሽ እናት እንዴት ነሽ? ደህና ነሽ? እኔ አድጌያለሁ። ሞታለች ብለሽ ሁሌም ስታስቢ እንደምትሰበሪ ሳቅ አሳዘንሽኝ። አላውቅሽም፣ ፍላጎትም አልነበረኝም። መፈለግ ስጀምር ግን እራብሽ። በእርግጥ በጥሩ እናት ነው ያደግኩት። እሷንም ደግሞ በማንም አልተካትም። ግን የወለድሽኝ አንቺን ማየት ጓጓ። ከሆድሽ ያወጣሽኝን አንቺን ማየት ጓጓ። ሌላ ወልደሻል? እህት ወንድም አለኝ? አባትስ? እሱን ያወቅኩት አባዬን ካየሁ በኋላ ነው።
የሚወደኝ አባት አለኝ። እንዴት ላትነሽ? እሺ አሁን የት ነሽ? እማዬ አባባን አግኝቻችሁ ነበር። ሁሉንም ነገር ነግረውኛል። አውቃለሁ ልትጠይኝ ትችያለሽ፣ ግን ሁሉም ነገር የሆነው ከፍቅሬ ነው። በጣም እንደምወድሽ ታውቂያለሽ አይደል? እማዬ እራስ ወዳድ ሆንሽብኝ። አዎ ልክ ነሽ እድልዬ፣ አጥፍቻለሁ። እሺ ጥፋትሽን ካወቅሽ ያልነገርሽኝን ንገሪኝ። አባባም ያልነገሩኝን ነገር ንገሪኝ። እድልዬ ከአደጋ በኋላ የተሰጠሽ ስጦታ አንቺ ብቻ ነበርሽ። አንቺን ብቻ ነበር የማውቀው። ምን ዋጋ አለው? አንድ ቀን ደግሞ ባላሰብኩት ሰዓት አንዲት ሴት መጣች። አክስቴ ናት? ክፉ ሴት ናት። ብትወስድሽም ከእናትና ከአባትሽ አታገናኝሽም። ዝም ብለሽ አሳድጊያት አለችኝ። እኔ ደግሞ ይህን እድል እንዴት ብዬ አሳልፌ ተዋለሁ ብዬ አሳደግኩሽ። ቆይ ከኔ ምን ፈልጋ ነው? ችግሯማ ከቤተሰቦችሽ ነው። እሺ ከዛ በኋላ ስለነሱ ሰምተሻል? ይኸውልሽ አንቺ ትምህርት ቤት ሄደሽ አክስትሽ መታ ነበር። አልወልድ ብለው ቤተሰቦችሽ የማደጎ ልጅ እንደሚያሳድጉ ሰማሁ። ሊያ ተላለችም ብላለች። እኔ ግን ዳግመኛ ከመጣች ሴራዋን በደንብ አድርጌ እንደምነግርባት ነገርኳትና ሁለተኛ እዚህ ሰፈር እንዳትመጭ ብዬ አባረርኳት። ቆይ ለምን መጣች? ልቧ ስላላረፈ ድንገት ትመጫለሽ ብላ ስላሰበች። እናቴ ተጎድታለች ማለት ነው። አይ መውለድ ደጉ እድልዬ፣ ልብሽ ሲፈቅድ ይቅር በይ። ሁሉንም ነገር ያደረኩት ግን ለአንቺ ብዬ ነው። ወሬ ለማቃጠር ብለሽ በር ላይ ተለጥፈሽ ትሰሚያለሽ? አንቺ እንዴት ልጅህን ላስጠልፍ ትላለህ? ምን ላድርግ እኔ በተከበርኩበት ሀገር ልዋረድ ታዲያ? ቆይ አንተ እንዳትዋረድ ስንት ህይወት ነው የሚበላሸው? አንቺ እኔ ላይ ነው እንደዚህ የሚጮሂው? መጮህ ይነሰኝ? ስንት ተንከራታ የመጣችው እህቴን መከራዋን ስታሳያት ዝም በይ ነው የምልሽ። ለራሴ ህይወት እኮ ዝም አልኩኝ። ነገ የሚገጥመኝንም መከራ አልተከራከርኩም። አንቺ ልጅ ዝም በይ ብዬሻለሁ፣ ዝም በይ። ብዙ መከራ አይታለች። በቃ አባዬ ተዋት። እንዲህ ናትና ጥጋብ፣ እንዲህ ናትና ወይ ጉድ! ዝም በይ። ወይ ጉድ! ወይ ጥጋብ! እንደው ይሄን ልጅ እንዳይገሉት። ዝም ብለህ አትጨነቅ። ምንም የሚፈጠር ነገር የለም። አያርገው። ተመስገን ሲቀይር ስላላየሽው ነው። ወይ ለትሁት አባል ልደውልለት እንዴ? አሁን እሱ እንዴት ላይ ነው የሚሆነው? ነገር ደግሞ በአካል ነው የሚሻለው።
እንዴት ዋላችሁ? እንዴት ነህ ናቲ? ሰላም ዋልክ ናቲ? ደህና ነኝ። የኔ ልጅ እንዴት ነው? እየተሻለ ነው? ደህና እየሆንኩኝ ነው። ዛሬ መጨረሻ ነው እዚህ የማድረው። አረ ችግር የለውም አይደል ጌቴ? አዎ ቤት እግዚአብሔር ነው። አባዬ የምርህን ነው? ችግር የለውም። በእውነት በጣም ነው የማመሰግነው። ኧረ ምን ችግር አለው? ያው ይላካል። ተመስገን እኮ ሄዷል። ኧረ እባክህ እውነት እውነት? ምን ቀድሞ ሊያበስል? እሱን ተወዳዳሪን ጠይቅ። አባባ እናቴ ከሁሉንም ነገር ነገረች። እሰይ እንኳን ሰማሽ። እሷም ጨንቋት ነው። በእሷ እንዳትፈርጂ። የት ሂጄ ልፈልጋት? እሺ እውነት ለመናገር አክስትሽ ሰፈሩን ለመናገር አልፈለገችም ነበር። እርሶስ አያውቁ? በአቅመች ያመላልስሽ ነበር። ምንም አውቀው ነገር የለም። እኔ እኮ ቤተሰቤን ማግኘት እፈልጋለሁ። እኔም ብታገኝ በጣም ደስ ይለኛል፣ ግን ነገሩ ከባድ ነው። እሺ ብታገኛት እንኳን አክስት ተብዬዋ በጣም ክፉ ናት። ይሄን ቤተሰቦቼ ምን እያደረጉ እንደሆነ በምን ይታወቃል? ልጅ ጸሎት አድርጊ፣ ጸልይ። እሺ አባባ። ያኔ ይስተካከላል። አንቺ ስለተጨነቅሽ ምንም የሚፈጠር ነገር የለም። እሺ አባባ፣ እርሶን ጸልዩልኝ። እሺ እሺ ድልዬ፣ ጸልይልሻለሁ። በቃ እኔ ልሂድ። እቤት ግቢና ባለቤቴ ቡና ታፍላለች። ከዛ ድረስ እዚህ እየመጣሽ ምንም ሳትቀምሽ ልትሄጂ? አይ ይቅርብኝ አባባ። በቃ ነይ ልሸኝሽ። እሺ አባ ማያስ ልኬያታለሁ። እንዴ ወዴት? ያቺ የድሮ ጓደኛሽ ማርታ ሰፈር እዛ ምን አለባ? ከብዶት ነው መሰለኝ። ሂጂና ግዣት። እንዴ እዛ ድረስ ብቻዋን ላካት? ትገላግለኝ እንጂ አንድ ያለችው እሷ ነች። እንዴ በዛ ጫካ ማለፍ ለሷ ጥሩ አይደለም ብዬ እኮ ነው። ምን ችግር አለው? ምንም ችግር የለውም አባ። ይልቅ ሂጂና ግዣት። ቀማ ላድርግና ሄዳለሁ። ላካት አይደል? አዎ ላኳት። አባዬ እንዴት እንደዚህ ታደርጋለህ? ስሜን እፈልገዋለሁ አልኩሽ። ለአንተ ስም ተብሎ ታዲያ ይቺ ልጅ መሰቃየት አለባት? አትሰቃይም። ስለማታውቀው እኮ ነው እንዴት አይነት ባለጌ እንደሆነ። ባለጌ ማለት የአባቱን ቃል የማይሰማ ነው። እሱ ደግሞ የአባቱን ቃል ሰምቷል። ልጅ እኮ ዝም ብሎ ሰው ቢመታ ደስ የሚለው ሰው ነው። እና የኔ ልጅ ሊነካሱ ለምን አይነካት? ለምን አይነካት? እኔ ሳቅማ አባት ሳያቅ ነበር የሚጠለፈው። ዘንድሮ አንተ ራስህ ጥለፋት ትላለህ። አንቺ ልጅ ምንም ሰላም አልፈለግሽም ሳይሽ። አባዬ ልቤ ጨከነብህ። ቢገለኝ እንኳን የትም ጥዬው አልሄድም ብዬ ነበር የምናገረው። አሁንስ የት መሄድ አማረሽ? አሁንማ ስንት ሆነ የመጣችውን ትሁት ካላዘንክላት እኔም አላዝንልህም። አሁን አይደለም የምታመሰግኝ። መቼም አላመሰግንህም። እንዳመሰግንህ ሳስበህ ነበር። አንቺ ልጅ በእጄ ሰበብ ሳትሆኚ ዞር በይ። የፈለግከውን ነገር አድርግ፣ ግን ሰውና ሰው እያጫረስክ መሆኑን እንዳረሳ። ማለት እሱን አሁን ታየዋለህ።
ቆየው ከቆምኩ እኮ አልመጣችም። ከእሷ ጋር ትክክል አልችልም። አባቴ ራሷን የሚያስት ነገር ሰጥቶኛል። እንዴት ይገላታል? የሚገላት በድላ ገባ ነው እንዴ? ምንም አትሆንም። እኔ መሸከም እንድችል ብቻ ነው እንጂ ነፍሰ ገዳይ አይደለሁም። ቆይ እደውልልሃለሁ። ቆይ